ሰላም ሰላም ውድ ያለምሽ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እህታችሁ ያለምሽ ሹመት ከች ብዬላችኋለሁ። ዛሬ ደግሞ በቢጃማ ነው። ሙቀት ነው፣ ማርያምን ሙቀት ነው። ሙቀት እንዳይመስላችሁ ብቻ አሪፍ ነው። ያው እንግዲህ ያው አረብ ሀገር ያላችሁ ታውቁታላችሁ የሙቀትን ነገር። ሙቀቱ ሲመጣ በጣም ነው የሚያንገበግብ፣ ያስጠላል። እና ምን ልላችሁ ፈልጌ ነው ጆርዳን ያላችሁ እህቶቼ ይቃማ ያልተሰራላችሁ አሁን አፎ ተደርጓል። ቀራማና አሰሪዎቻችሁን ይቃማችሁ እንዲያሰሩላችሁ በነፃነት እንድትሰሩ እንዳትሸማቀቁ በነፃነት ወጣችሁ እንድትገቡ ተደርጓልኝና ያልተሰራላችሁ ወረቀታችሁ እንዲሰራላችሁ አሰሪዎቻችሁን ንገሯቸው እንዲሰራላችሁ አድርጉ ማለት ነው። ከዚህ በተረፈ ደግሞ ምን እላችሁ ነው ጉሮሬ ላይ ተናጋዬ እየደረቀ እየተንቃቃ ነው። ለምንድን አላውቅም። ይሄ የኛ ነገር የደባይ መሬት ነው የሚመስል እየተሰነጠቀ ውስጡ አላውቅም። እና ሙቀቱ ይሆን ምን ይሆን አላውቅም። ብቻ እሱ እግዚአብሔር ጠብቀኝ። ምን እላችሁ ፈልጌ ነው እንግዲህ የሰው ልጅ ፍቅርን በእግዚአብሔር ሲሰጥ እንጂ ፍቅርን በተንኮል አይሆንም። ፍቅር በተንኮል የለም። ፍቅር በርኩስ መንፈስ አይሰራም። ፍቅር በእግዚአብሔር ኃይል፣ በእግዚአብሔር ጥበብ፣ በእግዚአብሔር ጸጋ እግዚአብሔር መርቆ እግዚአብሔር ፈቅዶ ወዶ ሲሰጥ ነው ፍቅርን እንጂ ፍቅርን በተንኮል ፍቅርን ይሄ ባልሆነ ሴራ በማያስፈልግ ይሄ ዝም ብሎ በትርኪ መርኪ ፍቅር አይሰራም። እና ይሄ በርኩስ መንፈስ ፍቅርን ከልጅ አባቱ ከልጅ እናቱ ነጥዬ የኔ ህይወት ይቀድማል። በእውነት የሰው ልጅ ለምን ወደድክ፣ ለምን አፈቀርክ፣ ለምን ተፈቃቀርክ አይባልም። ሰው ያፈቅራል፣ ሰው ይወዳል። ፍቅር አጋጣሚ ነው። ሆን ብለህ አስበኸው የሚሆን ነገር አይደለም። ግን ደግሞ ራሳችን ብቻ ማስቀደም ራሳችን ብቻ ማስበለጥ አስፈላጊ አይደለም። ማለት ራስ ወዳድ መሆን የለብንም። ለዛ ሰው ማሰብ አለብን። ነገ ያን ሰው አስለቅሸው፣ ያን ሰው አስቀይሜው፣ ያን ሰው አስበድየው፣ የዛን ሰው ህይወት አበላሽቼ፣ የዛን ሰው ባል ወደ እኔ አምጥቼ ከኔ ጋር ያ ሰው ውስጥ ምን አይነት ትዳር ይመሰርታል፣ ምን አይነት ኑሮስ ይኖራል ብለን ማሰብ አለብን። እንዲያው ዝም ብለን እንደደረስን ብቻ ለራሳችን ብቻ ማስቀደሙ ተገቢ ነው ብዬ አላስብም፣ እንደኔ ማለት ነው። ለምን ይሄን አልሽ ካላችሁኝ አሁን በበቀደም እንግዲህ አብርሽ አልታመመም። አብርሽና ሩታ የሩታ ባል አብርሽ አልታመመም። ታሟለይ ሩታ በሀብሉ መተት ሰርታ በጭራሽ አላሰራችበትም። ትናንትና እንግዲህ ያየን ነው። በበቀደም ያው ዳኒ የሚባል ልጅ ምን አይነት እስስት እንደሆነ የሰው ልጅ ወንድ ልጅ በዚህ ልክ ሲሽለጠለጥ፣ ወንድ ልጅ በዚህ ልክ ወልባዳ ሲሆን ከምጠላው ወንድ ልጅ ኮስታራ ሲሆን፣ ወንድ ልጅ አቋም ሲኖረው ነው እንጂ ወንድ ልጅ እንደፈላኋ ሊቀጥን ሲል አሁን እኛ በእናቶቻችን ሊጥ ላይ ሲያቀጥኑ ውሃው ይፈላል። አሁን እኛ ሀገር ስንዴና ጤፍ ነው ባንድ ላይ ተቀላቅሎ የሚፈጨውና ባንድ ላይ በቆሎ ስለሚጨመርበት እንጀራውን እንዳይገር በስነ ስርዓት ውሃ በደንብ ፈልቶ እየተላገ ነው ሊጡ የሚቀጥንና ዳኒ የሚባለው ይሄ ነሩታ ጓደኛ የነሜሪ ጓደኛ ትንሹ ይሄ ጅንጅብል የሚያክለው ማለት ነው። እሱ ልጅ አንዴ ከሄርሜላ ሲሆን፣ አንዴ ከብዙዬ ሲሆን፣ አንዴ ከአብርሽ ጎን ሲሆን፣ አንዴ ከሜሪ ጋር ሲሆን፣ አንዴ ከሩታ ጋር ሲሆን፣ አንዴ ከዛ ጋር የሰው ልጅ በአንድ አቋሙ በአንድ ራስ 4-5 ምላስ አያስፈልግም። ኮራ ደርበብ ሲል ነው ደስ የሚለው። ወንድ ልጅ በተለይ በወንድ ልጅ እንደዚህ አይነት የመዘለባበድ እንትን አያምርም፣ ያስጠላል። ወንድ ልጅ በአንድ አቋም ሲቆም ነው ደስ የሚለው እንጂ የወንድ ልጅ እንደ ፍልውሃ ገልበጥ እኔ በጣም ነው የሚያስጠላኝ። ወንድ ልጅ ኮስታራ ሲሆን፣ ሴት ናት ከዛም ትንሽ የምትረጥ የሴትም አልፎ እንጂ ሙሉዎቹ ሴቶች ቀይ ስናይ ቀይ ጥቁር ስናይ ጥቁር ምን ሆነ አይደለም። ሚዛን መኖር አለበት አንድን ሰው። አዎ የሰው ልጅ ለተበደለ መቆም ግዴታ ነው።
የበደለህን ሰው የተበደለን ሰው እንትን እንዲል ወደ መስመር እንዲገባ ያ ሰው በዳይ ወደ ፍርድ እንዲቀርብ ተበዳይ ደግሞ በቃ ካሳውን እንዲያገኝ ግዴታ ነው። ግን አሁን ዳኒ ግን ተወላበደ፣ እስስት ሆነ፣ ቀይ ሲያይ ቀይ ጥቁር ሲያይ ጥቁር ሆነብኝ እና ገርሞኝ ማለት ነው። ወንድሜ ቢሆን ይህ ልጅ አንጠልጥዬ ነበር ምደፋው ያለው ነበር ብቻዬን ማለት ነው። እና በቀደም ሩታን ሸወዳትና ያች ሜሪ ከዛ ጋር መታለችና ከሜሪ ጋራ እኔ እዚህ ከዳኒ ጋር እንትን ድበልሽ ሜሪና መተሻት ነው ብሎ ዳሱን አብርሽን እያባከነ ወስዶ ከነውዝዬ ቤት ሀውዝዬ እህቱ ናት፣ የእናቱ የአባቱ ልጅ ናት። ያን ዴቭም የእናቱ የአባቱ ልጅ ነው። የሰው ልጅ ከእናት አባቱ ልጅ ከእህቱ ቤት ካልሄደ ከማንም ቤት መሄድ አይችልም፣ ለነገራችን ላይ ማለት ነው። እና ብዙዬ እንግዲህ ሩታ ለአብርሽ ሀብል አስራለታለች። ከዛ ወዲያውኑ አብርሽን ከነቡዝዬ ቤት አስጠድፎ ወስዶ ውሽሚትን ሄርሜላን ጠራት ማለት ነው። ሄርሜላን ጠርቶ ሩታ የሰጠችውን ሀብል አስወልቀው እነሱ የመሰላቸው ሩታ መድኃኒት አሰርታበት መተት አሰርታበታለች እና ልክ ሀብሉ ሲወልጥ ከአንገቱ በሮ ሄርሜላ ብሎ ሄርሚዬ ብሎ ያቅፋታል ነው እነሱ ሀሳባቸው። ሀብሉም ወጥቶ ምንም ብሎ አብርሽ ሄርሜላን አላቀፋትም። እንዲያውም ምን የተጠራጠርኩኝ ምክንያቱም በፊት ሄርሜላ በሰዓቱ አርጋበታለች መተት አስደግማበታለች ምናምን ሲባል እኔ በነገራችን ላይ በዚህ በእንደዚህ አይነት ባጋንንት መንፈስ አላምንም። በርኩስ መንፈስ ማምን ሰው አይደለሁም። እግዚአብሔር የተመሰገነ ይሁንና በጣም እናደድ ነበር እነዚህ በርኩስ መንፈስ የሚያምኑ ምናምን እል ነበረና አብርሽ ከሄርሜላ ካሁን በፊት ያሰረችለት ትልቅ የሰዓት ነበር 500 ሺህ ብር ነው 5000 ብር መሰለኝ ስትል ነበር። አላውቅም እንግዲህ ለሰዓት 500 ሺህ ብር ከሆነ ብሸጣ ያዋጣታል። አሁን መልሶላታል ማለት ስንት ወገኖቻችን በራብ እየተቆሉ 500 ሺህ ብር ሰዓት ከዚህ ተንጠልጥሎ ለሚውል ሰዓት እኔ ብር አላወጣም ለመናገር እንኳን ለተዳር ላለው ሰው ቋሚነት ላልሆነ ማለት ሙሉ በሙሉ ለማላምንበት እኔ ላይፍ ናይቻለሁ። ትዳር ያለው ሰው ሚስት ያለው ሰው ወደ ህይወታችሁ ሲመጣ ሙሉ በሙሉ ያ ሰው ትዳር ይሆነኛል ብላችሁ አስባችሁ አምናችሁ እናንተ ጋር ይቀጥላል ብላችሁ ለልባችሁ እምነት መኖር የለበትም። እና ሄርሜላ ያንን ሰዓት እንግዲህ 12 እና ከዛው ያን ሰዓት ካሰረችለት በኋላ አብርሽ ከንፎ አብዶ ሄርሚ ሲል የነበረው ግን አሁን በዛም ተራርጠው ሩታ ጀግና ናት። እኔ ሩታ መተት በታሰራበትም እየደገፍኳት አይደለም። መተት ጥሩ ነው እያልኩ አይደለም። መተት የርኩስ መንፈስ ነው። መተት ይሰራል እያልኩ አይደለም። ግን መተት አሰርታ እንኳን የልጅ አባቷን ወደ ራሳ ሩታ ብትመልስ የሚገርም አይደለም። ለምን አሰርታ ለምን መለሰችው ብዬ ሩታን ምንትን ምልበት አቅም የለኝም። ምክንያቱም የልጅ አባቷን መመለሷ ኃጢያት ነው ብዬ አላስብም። የልጅ አባቷን እሷ እያለቀሰች ማንም እኔም ቢሆን ባሌን ቀምታኝ ልጄን አቅፌ እሷ ልትደሰት እንደማይገባ ታምናለሁ። እኔ ቢሆን ማለት ነው በሩታ ጫማ ሆኜ ባስበውና ያነ ሰዓት ከአብርሽ እጅ ሲወልቅ ነው አብርሽ ወደ ራሱ የተመለሰው እና እንደዛ ሀብሉን አውልቀውለት ምናምን ያየ ቆይን የሚለው ለምን ሰዓቱ ከእጅ ወለቀ ብላ ጥያቄ ስታቀርብ ከዛ ሰው መሃል እኔ ወዲያውን ነው የገባኝ። ማለት ነቂ ያልኩ ለካ እቺ ሰዓት ነበር አብርሽ አንቺ ለቀጥ እንደዚያ ሲሽከረከርልሽ የነበረ የልጁ እናትቶ አስገድዳው ቀለበት እንዳሰርላት ሁላችንም የምናውቀው ነገር ነው። አፈቅርሻለሁ ምናምን ወድሻለሁ ብሎ እንደዛ አውቃ ያስመሰለች እያለቀሰች ሰይጣኗ እንዳይታወቅባት እውነት ለመናገር ብልግና ነው። ቆንጆ ናት ያችን የመሰለች ቆንጆ ባለትዳር ነው ወንድ እንደዛ ይዛ ጠርቅቃ ይዛ በመተት ይሄን ያክል ጊዜ ሚስቱንና ልጁን ብቻውን አስቀምጣ ሚስቱን እያስለቀሰች በመያዟ እውነት እኔ እንጃ አፍሬባታለሁ በሷ። ምክንያቱም
ፈላጊዋ ብዙ ነው። ቆንጆ ልጅ ናት፣ የሚያንሳት ነገር የለም። እግሯን ስሞ የሚያገባት እግሯን ስሞ የሚያፈቅራት ሰው ያለች ልጅ ናት ብዬ ነው የማስበው ሄርሜላና በጣም የከፋኝ የተሰማኝ። እና ትናንትና እንግዲህ አብርሽና ወንድምየው ሰዓቱን ሲመልሱላት ለምን ሰዓቱን ባታረገውም ከአንተ ጋር ይቀመጥ ብላ ድርቅ አልወስደውም፣ ማስታወሻ ነው አልበሰው ግን ከአንተ ጋር ይቀመጥ አደረገች። ከዛ መጨረሻ ላይ እንደው አፉዛ ጥሩታለሽ ከሰዓቱ ጋር ምን አድርገሽ ልስጥሽ ሰዓቱን አላላትም። ተንቀጠቀጥ፣ ደነገጠች። ምንም አላረኩበትም ምናምን አለች። ግን አብርሽ ታሟል እንዲህ ብሏል የምትሉ ሰዎች ከእውነታችሁ ነው። አልታመመም። አብርሽ ምንም አይነት ህመም የለበትም። ከልቡ ነው፣ በዝምታ ነው ነገሮችን እያያቸው ያለው። ሄርሜላን ስራዋን አረማመዷን ስቴፕዋን እያያት ነው እንጂ አብርሽ ታሞ ወይም ደግሞ አብርሽ ወደ ራሱ የሰው ልጅ ከነበረበት የእርኩስ መንፈስ ይላቀቅ ያ መርግ እኮ ነው። እናንተ አይታችሁት ከሆነ ቡዳ ሲያማችሁ እንኳን ማለት ነው ለስንት ጊዜ ቡዳው ከእናንተ ለቆ ሂዶ እናንተ እስከ ብዙ ቀን ድንዝዝ ነው የምትሉት። እኔ ቡዳ በልቶኝ አውቃለሁ ሱዳን ሀገርና ጸበል ተጠምቄ ከኔ ላይ ወጥቶ ለቆ ምናምን ጩሄ ግን እስከ ስንት ቀን ድንዝዝ ብዬ አውቃለሁ። ድንዝዝ ኤሌክትሪክ የያዘው ሰው መስዬ ማለት ነው። እና አብርሽ አሁን ድንዝዝ ቢል አሁን ዝም ቢል ነገሮችን በጽሞና እየተከታተለ ነው። ነገሮችን በጽሞና እሷ ያደረገችውን ነገር ሲያስበው ውስጡ እየተጎዳ ነው። ለዛ ነው ሄርሜላ ያደረገችው ነገር ስላለ ነው ሄርሜላ ከአብርሽ ጋር ሰዓቱ ይቀመጥ ብላ አንቃ ያዘችው። እናቴ ነግሬሽ ነበረ መርኩስ መንፈስ ከ6 ወር በላይ አይሰራም ብዬሻለሁ። የእግዚአብሔር ልጅ የድንግል ማርያም ልጅ መርቆ ወዶ ፈቅዶ አቋራሽሽን ሲሰጥሽ እንጂ በእንደዚህ አይነት የቆሻሻ ስራ የሰውን ትዳር አፍርሰሽ ወደ ራስሽ አርገሽ ለራስሽ ስታስቢው ነገ ምን እንደሚከተልሽ ነገ ላንቺ ምን እንደሚጠብቅሽ አለማወቅሽ ይሄ ትልቅ ድድብነት ነው ብዬ ነው ማስበውና ፕሊስ እንደዚህ አይነት ቆሻሻ ስራ የምትሰማሩ እህቶቼ ባለትዳር ወንድ ላይ የምትንጠለጠሉ እህቶቼ እና ምን ያረግላችኋል? እኔ አልቅሼ እናንተ ጋር የመጣ ወንድ በመተት ነገ ከነገ ወዲያ እግዚአብሔር የሚሆነው ነገር አይታወቅም። ወይ ጓደኛው ታሞ ወይ አጎቱ ታሞ ወይ አንድ ሰው ታሞ ያን ሰው ጸበል ይዞ ሲሄድ እሱ አብሮ ይፈወስና ሲመጣ ከአንቺ ጋር የነበረበትን ጊዜ ይተውና ከልጅ እናቱ ጋር ይመለሳል። በዛን ሰዓት ይለፈልፋል ጸበል አብረውት እነሱን ሊያስጠምቃቸው የሄደ ሰው እሱ ሲጠመቅ ያንቺ ጉድ ይዘረገፋል። ምክንያቱም የሆነች ልጅ ነበረች ሱዳን ሀገር ዘይነባ ትባላለች። ባሏ የደብረ ብርሃን ሰው ነው። እሷ ደግሞ ወሮሞ ናት። ያው ወሮሞም ሆነ ደብረ ብርሃንም አንድ ነው። ኢትዮጵያ ነው በነገራችን ላይ ማለት ነው። እና እቺ ልጅ ያን ልጅ ከሷ ጋር ተለያይቷል። በቃ ተለያይቶ ከሆነች ልጅ ጋራ ፍቅር ጀምሯል። ንጹህ ትዳር በቃ መስርቶ ቤተሰብ ሁሉ አስተዋውቀዋል። ያው ይሄ የኔ ታሪክ ነው እና እኔ ተለያይተው አገር ቤት ሄዳለች እሷ እና በቃ ከኔ ጋራ እኔ ያክስቴ ልጅ አለ እዛው እሱ ጋር ተዋውቆ ምዜው ነው። እንደውም ላክስቴ ልጅ ምዜው ሆኖት ነበርና በቃ ቀለበት ልናረግ ሰርግ ልናደርግ ምናምን ነገሮችን ሁሉ ከጨረስን በኋላ እች ልጅ እንዳጋጣሚ ያክስቴ ልጅ ተድሮ ቤት አርጋ መጣች። ቤት ሳይባል ከሰርጉ ተገኘች። እንዴ እዛ እኔ አላቃትም። እሱ እንደሄደች ነው የሚያውቅ። ለካ ተመልሳ ሱዳን ሀገር ይመጣ እሱን እየተከታተለችው ነበር። ከዛ እንጀራ እንትን ያው ያክስቴ ልጅ አይደለ እዛ ጋር
ያው የራስሽ ሰው ሲሆን ራስሽ ነው ቆመሽ ምድሪውና ራሴ ቆሜ እንጀራ እያሳለፍኩኝ ምናምን እያለ ለወጥ አድርጊላት እንጂ አላወቅሻትም እንዴ ይሉኛል። ለካ ይስቃሉ ጓደኞች፣ ለካ ያውቋታል፣ እኔ አላወቅኳትም። ከዛ ወይኔ እናት ረስቼሻለሁ እኮ ያረኩልሽ መስሎኝ ነው አላወቅኩም ብዬ እንጀራም ጭምር ወጥም ጭምር ሀገሬ እኮ የዋህ ናት። አሁን እኮ ምንም አልጆረላትም ይላሉ። እንዴ ምናችሁ ነው ምንድን ነው ስል እንዴ ይቺ እኮ የደምስ የድሮ ሚስቱ ናት ሲሉኝ በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ኢትዮጵያ እኮ ናት እናንተ በሽተኛ ናችሁ እንዴ የምታረግ ትመጣለች ከኢትዮጵያ ድረስ ብላችኋለሁ ማርያምን። አይ የደምስ ሚስት ናት መታለች እኮ ከዚህ ነው ያለች ሻይ ቡና እየሰራች ነው። እሱ ግን መምጣቷን አላወቀም መምጣቷን አልሰማም ይሉኛል። አሁን ምን አገባኝ ተለያይተዋል። ዞሮ እህትና ወንድም ይሆናሉ። ታዲያ በቃ ይችን ነው ያልኩ። እዛ እቺ ልጅ ጥቅጥቅ አርጋ መተቷን አሰርታ ምታ። እኔ ከነገራችን ላይ ማለት ነው በህይወቴ መተት የሚባል ነገር አላውቅም። ያስጠላኛል መተት እና ለኔ ካለው ይሆናል ካላለውም ይሄዳል። ምን አገባኝ። ወንድ ልጅ በግዴታ ልዘው ፈልጎኝ ነው እንጂ የመጣ ፈልጌው አልመጣሁ አልኩኝ። እናታችሁ ዝም መጨረሻ ላይ እኔ ካለፈ በኋላ ስቃለሁ። መጨረሻ ላይ በሰርጉ በበነገው መጣችና ያው ሚዜዎቹ ምናምን ራት በልተው ምናምን ተዳለስ ስንል አትሄድም። እኛ ያው ልንጋባ ነው ፍቅረኛሞች ነን፣ በቃ አብረን እናድራለን። እዛ ማታ ወንድሜ ምኝታ ሰጣት፣ ተኛች ገብታ፣ እኛም ተኛን። ለካ ለሊት ሳላስበው እዚህ ጋር ይሄ ፀጉሬ ይሄ ውስጡ እዚህ ጋር ታይታላችሁ፣ እዚህ ጋር ፀጉር የለውም፣ አይበቅልም። ለሊት እኔ ውድ ኩርሽ ብዬ ከተኛሁኝ ደግሞ ሰርግ ስለነበር የወንድሜ ሰርጉ ስለነበር እኔ ነው የምደክምበት፣ እኔ ነው የምለፋበት እና ደክሞኝ ተኝቻለሁ። ቆርጣ ወስደዋለች ፀጉሬ፣ የኔንም የባሏንም። ያው ባሏ ነው ቢፋቱ ባሏ ነበረ። ከዛ በበነገው እሱም መሬት ተነስቶ እኔ ጋር ጸብ፣ እኔም ከሱ ሁለታችን ያለ ምንም ምክንያታችን ምን እንደሆነ አናውቀውም። እስኪል ድረስ ምክንያታችን ምን እንደሆነ አናውቅም። ተጣላን። ተባልተን እንዳደርስብኝ አልኩት፣ እሱም እንዳደርስብኝ እኔም እንዳደርስብኝ። ምክንያታችሁ ምንድነው? ምንም ብቻ አልፈልግም በቃ እንዳደርስብኝ አልኩ። እሱም እንደዛ። ከዛ አላረገዝኩ አላቀፍኩ ሄደ። በወደውም ባፈቅረው በእርግጥ በጣም ነበር የምወደው ደምስል በጣም ነበር የማፈቅረው። የስደት ጓደኛዬ ነበር። የመጀመሪያው የስደት ሀገር ያገኘሁት ጓደኛዬ ነበረ። ፍቅረኛዬም ነው። በጣም ነበር የምወደው። ሄደ። ከዛ እሱ ሄደ። እኔ ቋጫ ከነ ወዲያው ከእሷ ጋር አብሮ መኖር ጀመሩ። አብሮ ሲኖሩ ግን ልክ እንደ ሩታና እንደ ሄርሜላ ነው። አንድ ቀን ይጣላሉ፣ አንድ ቀን ይታረቃሉ፣ አንድ ቀን ይጣላሉ፣ አንድ ቀን ይታረቃሉ። ይሄ ትክክለኛ አላደለ በእግዚአብሔር ስጦታ የተመሰረተ ፍቅር አይደለም። እሱ ልቡ ከኔ ጋር ነው እና ሁሌ ሀትዳሪ ፈንቅለሽኝ ላገባ የነበረው ሚስቴ እንደዚህ አድርገሽ ምናምን እያለ በቃ እኔ ሳየው ራሱ በጣም የሚቀፈኝ፣ ውስጤ ግን እኮ ይወደዋል። ውስጤ በጣም እየወደደው ሳየው ቀፈኛል። እና በጣም ሁለታችን በዛ መንገድ አለያይታነ መጨረሻ ላይ እኔ ጸበል ስገባ ቡዳ በልቶኝ፣ በቡዳው ምክንያት ጸበል ስገባ ለፈለፍኩኝ ከሁለታችን ላይ እንዳረገችና እንዳለያየችን እሷ ታወቀ። ሰማ እሱ ደምስ ሲሰማ እሱም ተጠመቀ። እሱ ልክ እንደኔ ነው የለፈለፈው እኩል። ያን ስትሰማ በረህ አለች፣ ወጣች ከህይወቱ ብላ ወጣች። ጠፋች። ጠፍታ ግን እዛው ሱዳን ውስጥ ናት። ግን አሁንም ትከታተለዋለች። በጭራሽ አልፈልግም አልኩት። እኔ በእንደዚህ አይነት መንፈስ የመጣ ሰው ነገ ለህይወት ያደጋለሁ። ደግሞም ነው በርኩስ መንፈስ የመጣባችሁ ሰው መጨረሻው ደግሞ ዙሮ በርኩስ መንፈስ ነው የሚለያያችሁ፣ ያጠፋችኋል። ይህ እርኩስ መንፈስ የሚያምን ሰው መጨረሻው ያጠፋችኋል። አይ እኔ አልፈልግም፣ መጥፋት አልፈልግም። እኔ ከእናቴ ጋር ነው መገናኘት የምፈልገው፣ በስደት ሀገር መኖር እፈልጋለሁ አልኩት። እሱ ጋር በዛ ተለያይተን የሀገሩ ልጅ የደብረ ብርሃን ልጅ የዛው አብሮ በአንድ አካባቢ ተወልዶ ያደጉ ልጅ እሷን አገባ። በስነ ስርዓት ሰርግ ተጠራሁ፣
ሄድኩኝ በስርዓት በቃ በእንደት እንደወንድም እኔ እንደዚህ ነው የምፈልግ። የሰው ልጅ የምትወደው ሰው የሆነ ደስታ ሲያጋጥመው በደስታው ቀን አብረህ ልትቆም ይገባል። ለምን የኔ አልሆነም ማለት አስፈላጊ አይደለም። እዛ ሰርጉ ሄድኩኝ፣ በላው ጠጣው። በበነገውም እንደ ማንኛውም ሰው ብርጭቆ ይሰጣል፣ ብር ይሰጣል። ብርጭቆ ይዤ ሄድኩኝ። አለቀ። እሱና እኔ እንደውም ያገባት ሚስት እኮ ሚስቱ ነበረች እኮ በዚህ ምክንያት ነው የተለያዩ ምናምን ተብሎ ስትነገር በጣም ደነገጠች። የሆነ ነገር ታደርገኛለች ምናምን ሲባል እኔ ጎንደሬዋ እንደዚህ ነገር አላረግም አትፍሪ አልኳት። እኔና እሱ አብረን ነበርን፣ በዚህ ምክንያት ተለያየን። ምክንያት ሁሉም ሰው ሰምቶታል። በቃ ማን እንዳለያየን በምን ምክንያት እንደተለያየን በሙሉ ሰው ሰምቶታል፣ ሰምታለች። ካሁን በኋላ ደግሞ አንድ የተተፋ አይላስምና ህይወትሽን ግን ተጠንቅቀሽ ትዳርሽን አስተካክለሽ ምሪ አልኳት። በዛው ከሷ ጋራ የ5 ወር እርጉዝ እንደሆነች አሁን ማርያምን ከየት መጣች ከየት ሳትባል የሁለቱን ትዳር ብትንትን አረገችው። ብትንትን የሁለቱን ትዳር በታትና አብራት እንኳን ቢዘልቅ ምንም ችግር አልነበረውም። አብራት አልዘለቀም። የሁለቱን ትዳር እንደታትና እሷም ያችኛቱም በተናደደ በንዶት የ5 ወር ልጇን አስወርዳ ከሞት ተረፈች። መጨረሻ ላይ ሀገሯ ሄዳ በዛው አርጋ ሱዳን ዱባይ ገባች። ኢትዮጵያ ገብታ ዱባይ ገባች። አስባችሁታል? ከህይወታችሁ ላይ ሰው ሲገባ ተቀናቃኝ ያለው መሆን የለበትም። ትዳር ስትይዙ አጣርታችሁ የፊት ጓደኛው ናት ተተዋለች አትመጣ አይሰራም። ይሄ ሰው ተንኮል ካለው ተንኮል ካሰበ ይመጣል። በተለይ ፍቅር ካለበት ይመጣል። እና አሁን ሄርሜላ በእንደዚህ አይነት ኮተት በእንደዚህ አይነት እርኩስ መንፈስ ኮተት መተሽ መጨረሻሽ ተጋለጠብሽ። አልፈልግም ማለት እራሱ ባንደበቱ ነው። ከሰዓቱ ጋር ምን አርገሽ ነው ሰዓቱን ያስተርሽልኝ አለሽ። አየሽ እኔ በጥሩ ስለቀረብኩት ደምስል መጨረሻ ግን ይሄው እግዚአብሔር ይመስገን የሀገሬ ልጅ አገባው። ዞሮ ወለድኩኝ፣ ለትዳር በቃው፣ ለቤት በቃው። ይሄው አገሬ ልገባ 15 ቀን ቀረኝ። አየሽ 15 ቀን ቀረኝ። ለእግዚአብሔር በጥሩ ነገር ከተመቸሽው እግዚአብሔር ጥሩ ነገር ይሰጥሻል። ለእግዚአብሔር ጥሩ ነገርን ካላሳየሽው ተንኮልን ካሰብሽ ሁልጊዜ ተንኮለኛ ከሆንሽ ሁልጊዜ ራስ ወዳድ ከሆንሽ ግን በርኩስ መንፈስ የምትከተይ የምትራመጅ ከሆነ ሁሉም ያን ርኩስ መንፈስ ያሰብሽውን ስለሚያማላልሽ ለትንሽ ሰዓታትና ለትንሽ ቀናት ለትንሽ ወራቶች ህይወትሽ እየተበላሸ ነው የሚሄደው። የእናቴ ልጅ ነገም ይሄን ነገር በእርግጠኝነት እልክ ስለያዘሽ አብረሽ ወደ ህይወቱ ወደ ልጁ ስለተመለሰ ስለተናደድሽ አንደኛ ያላረገሽን አረገስኳልሽ፣ ሁለተኛ ሰወድቅ ልጁ ፌል አደረጋልሽ። ይሄ ጥሩ አይደለም። ይሄ አንድን ሰው በልጅ መያዝ አንድን ሰው በመተት መያዝ በጣም ጸያፍና ነውር ነው። ልጅ ጸጋ ነው። ልጅ በረከት ነው። ለምን ወለድሽ ለምን አረገሽ አይደለም። ውለጅ ሰጥቶሽ በሆነ ምን ነው ፌል ባላደረገብሽ። ግን ደግሞ ሩታ ለመቀናቀን ሩታ እኮ በስነ ስርዓት ያገባት ሚስቱ ሩታ እኮ ስንት ውጣ ውረድ ያሳለፈባት ሚስቱ ናት። ከሩታ ጋር እኩል ለመሆን ብለሽ ስትዳፊና ስትቃኝ እንደማያት የሚያስጠላ ምንም አይነት ነገር የለም። አንደኛ ደግሞ ነገር ልንገርሽ፣ ብዙዬና ዴቭ ቢወዱሽ አንቺን ቢያቀርቡሽ የብዙዬ አባትና የብዙዬ እናት እና ኤፍሬም አንቺን አይፈልጉሽም። መቼም ከዛ ቤት መሃል ሁለት ሰው ወዶሽ ሌላው ሲጠላሽ ለመኖር እንዴት ነው የሚደብረው? ይከብዳል። ዋናው እናትና አባቱ ሲወዱሽ ነው። እኔ ባለቤቴ ከባለቤቴ ይልቅ እናቱ አባቱ እህት ወንድሞቹ ሰፍ ብለው ወደውኝ ነው የምኖረው። ገባሽ? ስለዚህ ከቤተሰቦቹ ጋር ፍቅር ነው መጀመሪያ መመስረት ያለብሽ፣ ዝም ብሎ አይደለም። እና በመተት አይደለም። ወንድ ልጅ በመተት ይዘሽው ስትቀርቢ ከሰይጣን ጋር ከተኛሽ ልክ አባ ጨጓሬ
ልብሳችሁ ላይ ገብቶ እንደዚህ ሲኮሰኩሳችሁ ስታወጡት ራሱ እሾኩ ከልብሳችሁ ይቀርና በደንብ ነው የሚያሰክካችሁ። እና ወንድ ልጅ በመተት የያዘች ሴት መጨረሻዋ መተት ነው የሚሆነው። ቤቴ መተት ለማንም አይጠቅምም። ወንድ ልጅ በመተት ይዤ ወንድ ልጅ ለራሴ አረጋለሁ ማለት አባ ጨጓሪ ጋር ተኛው ማለት ሰይጣንን አቅፎ እንደመተኛት ነው እኔ የማስበው። ሰይጣንን እርኩስ መንፈስን አቅፎ ከመተኛት ምንም ነገር አይተናነስም። ወንድ ልጅ በመተት ይዞ መራመድ ሰይጣንን አቅፎ ከመተኛት የሚተናነስ ነው ብዬ አላስብም። እና ሄርሜላ በቃ ወደ ራስሽ ተመለሽ፣ ይቅርብሽ። ይሄ ተንኮል፣ ይሄ ክፋት፣ ይሄ ምቀኝነት የሰውን ባል የኔ ካልሆነ አብሽን የኔ ካልሆነ ከሩታ ጋር ተለያይቶ ከኔ ጋር መኖር አለበት፣ ከኔ ጋር አዲስ ህይወት ጀምረሃል፣ ከዚህስ የኔ ህይወት ቀልድ ነው ወይ አይባልም። አንቺ እግዚአብሔር ይመስገን በይ፣ አላረገሽም፣ አልወለድሽም፣ አላቀፍሽም፣ ምንም ነገር የሚይዝሽ ነገር የለም። ገባሽ? ከዛ ግን የሚያለቅስ ልጅ አለ፣ አባት የሚል ልጅ አለ። አስወልዶ ከቤት ያስቀምጣት ሚስት አለችው። እሷን ጥለህ እኔ ጋር አዲስ ህይወት ጀምር፣ የኔ ህይወትስ አይባልም። የአንቺ ህይወት ምንም ነው፣ የሰው ልጅ ህይወት ምንም ነው አይባልም። ነገር ግን አንቺ እስካልወለድሽ ድረስ እስካላቀፍሽ ድረስ ምንም የሚያግድሽ ነገር እስከሌለ ድረስ ነገ ማግባት ትችያለሽ፣ መውለድ ትችያለሽ። ገብቶሻል? እቺ ልጅ ግን ታያት፣ ከባሏ ጋር ትኖርበት፣ ህይወቷን አታበላሽው፣ ህይወቷን አትበጥብጪ። የራስሽን ህይወት ኑሪ ሄርሜላ። የምመክርሽ እንደትነት የራስሽን ህይወት እንድትኖሪ ነው። እና ይህን ቪዲዮ የምታዩ እህቶች ደግሞ ያው ቻርጅ ሊዘጋ ነው መሰል፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የሰው ወንድ የምትመለከቱ በተለይ ደግሞ ወንድነቱን መመልከቱ ብቻ ሳይሆን በርኩስ መንፈስ የምትራመዱ እህቶቻችን ፕሊስ ብትጠነቀቁና ራሳችሁን ብትጠብቁ ያዋጣችኋል። መዋረድ ይሄ ውርደት ነው። ይሄ ሰው ሁሉ አንቺውን ሄርሜላ በጣም ሰው ሁሉ እያነወረሽ ነው ማለት እሱ አልፈልግሽም እያልሽ እየሄድሽ እየተመጻደቅሽ ነው። አንድ ሰው አልፈልግሽም ካለሽ 30 ጊዜ መመጻደቁ መሄዱ እንደኔ አስፈላጊ ነው ብያለሁ እንደ ሴትነቴ። እና እህታለን ራሽን ባታዋርጂ ራሽን ባታሳፍሪ መልካም ነው። ማንኛውም መልካም ቀን ይሁንላችሁ። እወዳችኋለሁ ሁላችሁንም። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እርኩስ መንፈስ ለማንም አይጠቅምም። በእርኩስ መንፈስ የሰውን ህይወት የሰውን ትዳር አትበጥብጡ ፕሊዝ። ይበቃችኋል። ባይ ባይ።